በጣም አስቸጋሪ ነው ወረ አንዳንድ ጊዜ አላያችሁ የአቡዬ ጸበል እንዴት ነው የሚፈውሰው? አሁን በቅዱሳን ስም አጋንንት ይወጣሉ፣ በጨርቃቸው ይወጣል፣ በጠበላቸው ይወጣል። ታዲያ በካራቴ ይወጣል? ይሄ እኮ ውሸት አይደለም ማለት ሳሪያ ያስገጡ ሶፍት ያስበሉን። ታዲያ ሰው የሚያደርገው ለምን አያውቅም? ነቀፌታ ሲሆን ትችት ሲሆን ቤተክርስቲያን ለምን ሰው እንደዚህ ያብላል? ሐሰት ካልሆነ በስተቀር እንዲህ ይላል። ጥር 21 ልክኛ ጥር 21 እመቤታችን ዕረፍቷን አስተርእዮና ክብሬ እሱ ማለት ምን እንደሚል ተመልከቱ። on the 21st of the month of ቶቢ ነው የሚለው 21 ማለት ስንት መቼ ነው? 21 በጥር 21 ዕረፍቷ ነው የሚለው። ምንድነው ያሸነው? እኛ ዝም ብሎ ደብተራ ዝም ብሎ እዛ ገዳም ይቸከቸከው ነው። የት ነው የተቸከቸከው? አንድ በሉ። እኔ አሁን የምፈልገው መሰረታዊ ነጥባት አስጠብቄ እናንተ የአማርኛውን ትርጉም ነገረ ማርያም በሊቃውንት ክፍል ስንት አልኳችሁ? እሱን ታነባላችሁ። ግልጽ ነው ሐሳቡ። እኔ መሰረታዊ ነገር ብቻ ላንሳ። እሺ እመቤታችን ስታርፍ የተከሰተውን ነገር የተወሰነ ነጥብ ላንሳና የዛሬውን ትምህርት ከመሰረታዊ የቤተክርስቲያናችን ትምህርት ጋር አያይዘን እንመለከተዋለን ማለት ነው። እሺ እመቤታችን ባረፈች ጊዜ ጌታችን ኢየሱስ ክርስቶስ ወደሷ መጥቶ ነበረ። እመቤታችን ቅድስት ድንግል ማርያምን እጅ ነስቶት፣ ያ ማለት እመቤታችን ድንግል ማርያምን የወለደችውን ከማህፀኗ የተወለደው ልጇ ምን እንዳላስሙ እነሆ የካህናት አለቆችና የሁሉም አይሁዶች ሆነን ቦታ ከዚህ በኋላ እንዳያዩን ወይም እንዳያውቁት አካሏ ከኔ ጋር ወደ ሰማይ እንድወስደው ድረስ የድንግልን አካል ለማግኘት እንዳይፈልጉ ልባንዳቸውን አደንድኘዋለሁ። ያ ማለት ልክ እመቤታችንን ስጋዋን ሊያቃጡ ሲሉ እግዚአብሔር ክርስቶስ መጣና ስጋዋን ወደ ሰማይ ወሰደ። ደስ እንዳያነዱት ማለት ነው። ይሄው ታሪክ እዚህ ላይ አለ። ልክ ጌታችን እኔ ወስጃለሁ አይዟችሁ፣ እሺ እነዚህ አይሁድ እንዳቃጠሉ መስሏችሁ ወይ ደግሞ ሰርቀው ወሰዳችሁ እንዳይመስሏችሁ የእናቴን ስም ማን ለእናቱ እንትን ማይ አይገርም። ግን የክርስቶስ ራሱ ፍትሃይነቱ መጽሐፈ ዚቅ ምን እንደሚለው ለምንት ይዚሃር ኃያል በኃይሉ ይላል። ለምንድን ነው ግን ኃያል ሰው በኃይሉ የሚመካ? ወባእል በብዛህ ብዕሉ ለምንድን ነው ሀብታም ሰው በሀብቱ የሚመካው? እኔ ባለጸጋ ይለኛል ሰው ግን ለምን ይመጻደቃል ሰው? እያድለው ክርስቶስ ለስጋ አባሉ ክርስቶስ እኮ ለራሱ ስጋ እኮ አላዳለም። እስቲ እናንተ እናታችሁ እንዳትሞት የማድረግ ስልጣን ቢኖራችሁ እናት ትሙት የሚል ሰው አለ? እናትን የማትረፍ ስልጣን አለ እንዳትሞት ማድረግ ትችላለህ ቢባል ሁላችን መርጠን እናታችን እናደርጋለን። ክርስቶስ ግን አላዳለም። መጽሐፈ ዚቅ የሚናገር ይሄንን እያድለው ክርስቶስ ለስጋ አባሉ ካለ በኋላ ነው ሞትሰ ለመዋቲ ይደሉ የሚለው። ለሟች ሰው ሞት ይገባል፣ ሞታ ለማርያም ያጽም ለኩም። የእመቤታችን የማርያም ሞት ግን ለሁሉ ይደንቃል። ለምን ግን ነው ኃያል በኃያሉ የሚመካው? ከክርስቶስ የበለጠ ኃያል አለ? እናቱ እንዳትሞት ማድረግ እየቻለ ለማለት ነው። ባለጸጋ ስለምን ስለ ብልጽግናው በጣም ይመካል? ከክርስቶስ የበለጠ ባለጸጋ አለ? እናቱ እንዳትሞት ማድረግ እየቻለ እንዴት ዝም አላት? አያችሁ፣ አያዳላም። እያድለው ክርስቶስ ለስጋ አባሉ ማለት ክርስቶስ እንኳን እናቴ ናት አይሷ ሞት ይቅርባት ብሎ አላዳላም። እንዴት ፍትሃይነት ነው አይታችሁ? እናቴ እኮ ናት ወልዳኛለች እኮ ሞት እኮ አይገባት ብሎ አላዳላም። እሱ የቀመሳትን ሞት እሷ እንድትቀምስ ወደደ። ነገር ግን በስብሳ እንድትቃል አደረገ። እሱ በገዛ ስልጣኑ ተነሳ፣ እሷ ደግሞ በሱ ስልጣን ተነሳች። ይህንን ነው ኢቮዴስ ይዘገበል። ልክ ይህን ስንሰማ አለ እንደሰማን እግዚአብሔርን እያመሰገን ነበር። ደስ አይል? ስጋዋን ተወሰደ፣ ደህንነት በተጠበቀበት። ልክ አንድ ሰው አታስብ እሺ ቤተ መንግስት በእኛ ጥበቃ ስር ነው ሲባል ደህንነት አይሰማችሁ? በሰማይ ቤተ መንግስት ሲሆን በባለቤት ውስጥ መንገድ የማይዘጋበት ጥይት የማይተኮስበት ማንም የማይደርስበት ገነት ባለው ቤት ሁላችን መኖሪያችን በዚያ ያርግልን። በዛ አኖራት። ከዚህ በኋላ ምን ሆነ? እመቤታችን ቅድስት ድንግል ማርያምን ሐዋርያት ሊቀብሯት በወደዱ ጊዜ ብዙ መላእክት መጡ ይላል። እጅግ የበዙ ቅዱሳን መላእክት ወደኛ መጡ። የሚገርመው ከቅዱስ ዮሐንስ ወንጌላዊ ጋር ሄደች። ከዛ ስጋዋን አመጣ። 14 ቀን ሱባኤ ገብተን ከጾሙ በኋላ የእመቤታችንን እንደዚሁ ልንቀብራት ስንል አይሁድ በተንኮል እንዳይመጡ
እኛ ጾመን ጸልየን ሱባኤ ይዘን በነገራችን ላይ ይሄ ጾም ዘ ፋስት ኦፍ ዘ ዶርሚሽን ኤንድ አሰምፕሽን ኦፍ ማሪ ነው የሚባለው። ዶርሚሽን ማለት እረፍት፣ አሰምፕሽን ማለት ደግሞ ፍልሰታ ማለት ነው። ይሄ የሐዋርያ ጾም ሁለቱም ማለት ይሄንን ጾመን ስጋዋን ሰጠን ከሰማይ መጥቶ ያልበሰበሰ ክፉ ሽታ የሌለው ጥሩ መዓዛ ያለው ሽታ ወጥቶ በክብር ቀብርናት። ቶማስ መጥቶ በጠየቀን ጊዜ ግን አጣነው። ቆፍሩን ስናየው ለካ እርሷ አርጋ ኖረዋል። እሺ እግዚአብሔርን በእልልታ አመስግኑት። አሁን የእመቤታችን በረከት ከሁላችን ጋር ይሁን። ማንን አየናው? የማን ይሄ ምስክርነት? ኢቮዲየስ ብትጠየቁ ይገባችሁ። አሁን ግራ ይገባችኋል? ያዙት እናንተ እንዳይጠፋባችሁ ማለት ነው። እንዳይጠፋባችሁ የመረጃ ያዙ። ሁለተኛ ዲዮናሲዮስ ለምታነቡ ሰዎች ዲዮናሲዮስ የተባለው አሪዮስፋጎስ ያ ማለት የሐዋርያት ሥራ 17:34 ላይ የምናገኘው የሐዋርያት ሥራ ምዕራፍ 17 ቁጥር 34 ላይ የምናገኘው የፍርድ ቤቱ ዳኛ ፈራጅ የነበረው ዲዮናሲዮስ እሱ አምኖ በቅዱስ ጳውሎስ ስብከት ጳጳስ ሆኗል። አቴና የመጀመሪያው እሱ በአካል ነበር የሚታች ስታርግም አይቷል። የትኛው መጽሐፉ ላይ ነው እንደ ያለው የሚል ሰው ቢኖር ቢጠይቀን የውጭ መጽሐፍቶች ለምታነቡ ሰዎች ነው ይሄንን ምንጭ እየጠቀስኩ የምነግራችሁ፣ አንባቢያን ካላችሁ ማለት ነው። ዘ ዲቫይን ኔምስ በተባለ መጽሐፍ ላይ ዘ ዲቫይን ኔምስ በተባለው ዲዮናሲዮስ በአካል ኖሮ ተገኝቶ የእመቤታችን እረፍት ከዘገቡት ከ72ቱ አርድእት የሆነው አንዱ ማለት ዲዮናሲዮስ። በነገራችን ላይ ዛሬ ከ72ቱ አርድእት የሆነችው ማነው? ከ36ቱ ቅዱሳት አንስት የሆነችው አንዷ ማርያም መግደላዊት እረፍቷ ነው። ታውቃለች? ዛሬ ማርያም መግደላዊት ትላንትና ወደ ተማማር ነው 7 አጋንንት ይወጣላት ዛሬ እረፍቷ ነው። ቤተክርስቲያኑ የት ይገኛል? ሚያክሷል ትግራይ ክልል አቡነ ጴንጤሊዮን ገዳም ታይታችሁ ተሳልማችሁ ስትወርዱ ከቤተ ክርስቲያኑ ስር ላይ የቅድስት ማርያም መግደላዊት ቤተክርስቲያን ይላል። የሚገርመው ይሄ አይደለም። በፕሮቴስታንቶች በሉተራውያን እንደምትከበር ታውቃላችሁ። ሐምሌ 15 ፕሮቴስታንቶች እኮ ናቸው ሉተራውያን። ማንን ያከብራል? ማርያም መግደላዊት። ጁላይ 22 በእኛ ሐምሌ 15 የቅዱስ ሚናስ በዓል። የሚገርመው ይሄ አይደለም። ይሄንን ቤተክርስቲያን ስሙ ኢቫንጀሊካል ሉተራውያን ቸርች ኦፍ ሴንት ሜሪ መግደሊያን ይላል። የኢቫንጀሊካል የሉተራውያን የቅድስት ማርያም መግደላዊት ቤተክርስቲያን ነው። በፍጡር ስም ቤተክርስቲያን ማነጽ ይገባል? ይመልሱታል እነሱ። በዓል ያከብራሉ። ሐምሌ 15 አንድ እረፍቷል። ሁለተኛ ደግሞ ቤተክርስቲያን ደግሞ በስሙ አለው። የሚገርማችሁ እኮ የት ነው ያለው? ሚኒሶታ አሜሪካ። የሉተራውያን ቸርች ነው ግን የማርያም መግደላዊት ቤተክርስቲያን 7 አጋንንት ይወጣላት። እኛንም ከአጋንንት ፈተና ይጠብቀን። በዚህ አጋጣሚ ወጣቶች እንደዚህ ግብረ አውናን ከበደኝ፣ የወሲብ ፊልሞችን ተቸገርኩኝ፣ እንደዚህ አጋንንት በጣም ሰለጠነብኝ። 7 አጋንንት ያለባት አላቋት የለም። ተስፋ ሳትቆርጥ እየበለጥክ እየበረታ ከበፊቱ ይልቅ በጾም በጸሎት እየተጋደልክ የበለጠ በጠንከር አጋንንት ቢወጡት ከዚህ በኋላ ነው። 7 አጋንንት እኮ ነው ይወጣላት። ባለፈው አልዘረዘርናቸው። ልክ እንደዛ ማለት እኛ ደግሞ ዛሬ በተለያየ መንገድ ስንፈተን እየደጋገመ ሲጠል እየደጋገምክ እየተነሳ ተስፋ ሳትቆርጥ የተረገምኩ ሰው ነኝ አትበል። ሰይጣን ምን እንደሚያደርግ ታውቃላችሁ? ክፉ ስራ ያሰራችሁና ያጸጽታችኋል። አሁን አንተ ነው ቤተክርስቲያን የምትሄደው እንዲህ እያረክ አሁን አንቺ ቤተክርስቲያን ትሄጃለሽ፣ ስንት ነገር እያረሽ ከዛ በኋላ ቤተክርስቲያን መቅረት እንደ ጽድቅ አድርገን እንቆጥረዋለን። ይሄን እያረኩማ አልሄድም ይቅርብኝ ብለን ማለት ግን አይደለም። መፍትሄው ከእግዚአብሔር ቤት መራቅ ሳይሆን ወደ ማን መቅረብ ነው? ወደ ማን መቅረብ ነው? ወደ እግዚአብሔር መቅረብ። እሺ ይሄን ፍልሰታ ጾም ስንት ማስረጃዎችን ጠቀስን። የመጀመሪያው ማን ነው? ዮሐንስ ማን ወንጌላዊ አንድ። ሁለተኛ በአካል የነበረው ማን ነው አለ? ከ12ቱ ሐዋርያት በተጨማሪ ከ72ቱ አርድእት አንደኛ ጢሞቴዎስ የማን ደቀ መዝሙር ነው? የቅዱስ ጳውሎስ። ሁለተኛው ማን ያለው? ዲዮናሲዮስ። ሶስተኛው ማን ነው? ኢቮዲየስ። እየሰማችሁ ይከብዳል። ግን ምን እናርግ?
ግድ ነዋ። ብዙ ሰዎች አሁን አባቶች ቆሙ ቢናገሩ በቃ እንደው ዝም ብሎ ምናምን የሚል ሰው አለ። ይሄን እኮ ዝም ብሎ ተረት ተረት የሚመስል ሰው አለ። እንደው በዚህ ከገባን ተብሎ እንጂ ቤተክርስቲያናችን ቅዳሴ ማርያም ትርጓሜ በቂያችን ነው። ግን ከዚህ ስንወጣ ሁሉም ሰው እኛ የሚቀበል አይደለማ። ስራ ቦታ ያጋጥመናል፣ ውሸት ነው። ትምህርት ቤት ያጋጥመናል፣ ትንሽ ቴዎሎጂ አውቄያለሁ ብሎ የሚመጻደቅ ሰው ያጋጥመናል። እንደ አዋቂ አክት የሚያደርግ ሰው ይበዛል። የስ ያለ ሁሉ አዋቂ ነው። በጣም አስቸጋሪ። አሁን አይታችሁ ከሆነ አንዳንድ ጊዜ ሰምቶት የማያውቀውን ነገር እየነገራችሁት የስ ኦኬ ሰምቶት እኮ አያውቅም ያን ነገር ግን አታውቅም እንዳይባል ካለን ስጋ የተነሳ ኦኬ ገብቶኛል ኦኬ ይላል። እኮ አልገባውም። እግዚአብሔር ከዚህ ልማድ ይጠብቃል። እሺ ይሄ በዓል እናንተ ምናከምታ ፍልሰታ ጾም በሌሎች አሃተ ቤተክርስቲያን ይከበራል? አዎ በሶሪያ፣ በአርመን፣ በህንድ፣ በግብፅ እኛ ምን ጾም በምን ይጾሙታል? እኛ ጾማለን። ስጋ ቅቤ አንበላም ታውቃላችሁ በጾም። እነሱም እንደዛ። የሚገርሙ ይሄ አይደለም። ዘይት አይጠቀሙ። ይሄ አይደለም የሚገርመው። ወይን አይጠጡም። ቅቤ ያለው ብሎ እኮ አይደለም። ዘይት ከተጨመረ ይጣፍጣል። እየጣፈጠ ከበላን ምን ጾም ነው ብለው ማለት እኛ የቱ ጋር ያለው አሳደም አለ ነይሴ ውሸት ነው። አሁን ብቻ ደግሞ ብዙ ብሎ ደግሞ ተው ስንባል ቄሶቹ በልተው ከጠገቡ በኋላ እኛን አትብሉ አሉ። ግን ዘይትም ክልክል ነው። በጣም የሚገርማችሁ የምትከለክለው ማን ነው ታውቃላችሁ? የግሪክ እባክዋለች የሩሲያ እኮ ኦርቶዶክስ ተዋህዶ አይደለች፣ መለካያን ናቸው። ጾማቸው ውስጥ አይተጠቀሙት። በሶሪያ ቤተክርስቲያን ከኛ ጋር ከሆነች ኦሪየንታል ከሆነች ስንጀምር ሶሪያ የተባለችው ቤተክርስቲያን ሹኖዮ ይሉታል። የእመቤታችን እረፍት ልክኛውን እረፍታ ፍልሰታ እንደምንለው ሹኖዮ ተብሎ ይጠራል። በያዕቆባይት በሶሪያ ቤተክርስቲያን ልክ እንደኛ 14ቱን ቀን ይጾማሉ። 3 ቀን ፍልሰታዋን አስበው ካረፈች በኋላ በ16 ማረጓን አስበው ይፈስካሉ። እኛ እንደምንጾመው ሰው። ሁለተኛ አርመን የአርመን ሐዋርያት ቤተክርስቲያን ልክኛ እንደኛ ኦርቶዶክስ ናት። በዶግማ አንድ ነን። እንደኛ ልክኛ ምን ጾመውን ጾም ይጾሙታል። ልክ እንደኛ ከስጋ ከእንቁላል ከወተት ይጾማሉ። ልክ እንደኛ ፍልሰታን ያከብራሉ። ህንድ ማላንካራ እንደኛ፣ ግብፅ ኦርቶዶክስ ቤተክርስቲያንም እንደኛ። በጣም የሚገርመው የግብፅ ደግሞ ልክኛው በ16 ስናከብ በ16 ልክ በእኛው ዕለት ፍልሰታን ያከብራሉ። ቀኑ አቋጠሩ ራሱ ማለት ሳይቀየር ሳይበረስ የእመቤታችን ረፍትን በዚህ ያየን። የሚገርመው ይሄ አይደለም። የሚገርማችሁ የማርቲን ሉተር ትላንትና ብያችሁ ነበር። ቅዱስ ማርቲን ሉተር ይሉታል ለነሱ ቅዱስ ስለሆነ በ1822 የእመቤታችን እረፍት ቀን እንደዚህ ያለ በደንብ ስሙ። ድንግል ማርያም በሰማይ እንዳለች ምንም ጥርጥር የለውም። አይገርም? ሰምተውት ይሆን ግን የሀገራችን ሰዎች? በደንብ ያዙት ለምታነቡ ሰዎች። ሴርሞን ኦፍ ማርቲን ሉተር ብላችሁ ማርቲን ሉተር በዓል የእመቤታችን በዓል ሲከበር በ1522 የተናገረው ነው። በ1522 ድንግል ማርያም በሰማይ እንዳለች ምንም ጥርጥር የለውም አለና እንዴት እንደተከሰተ ግን አናውቅም። መንፈስ ቅዱስም ስለሱ ምንም አልተናገረም። ምንም አይነት የእምነት አንቀጽ ልንለው አንችልም። ግን አምነን ድንግል ማርያም በሰማይ ልክ እንቀበላለን። እሰይ ይሄን የተናገረው ማን የተናገረው? በስንት ዓመተ ምህረት? 15 መች? በደንብ ያዙሽ መረጃ በደንብ ስትጠየቁ በደንብ መለስ አለባችሁ። ዘመኑ ግድ ነው። ብዙ ሌባ አለ፣ ብዙ ሞልጫፍ አለ፣ ብዙ ደግሞ ጎረቤትም አለ፣ ብዙ ጓደኛም አለ፣ እንዳነበበ ሰው ብዙ የሚያስብ ሰው አለ። በደንብ አድርጋችሁ የእኛንም ቅድም እንዳለው በማስረጃዎቻችን የቅዱስ ዮሐንስ ወንጌላዊ፣ የጢሞቴዎስ ሐዋርያ፣ የቅዱስ ዲዮናሲዮስን፣ የቅዱስ ኢቮዲዮስን እንደዚህ መደበት ልቅም አድርጋችሁ መያዝ። የእኛን አረካን ጠገብን፣ ከቅዳሴ ማርያም አንስተን አመንን። ላልት የሚጠራጠር ሰው አስረጃ ያቀረብን። ለሌሎቹ ደግሞ አረ ያው አባትህ መስራችን 1822 ላይ ጉብ አድርጎልሃል ማየት ነው። አንድ ደግሞ ልንገራችሁ፣ ሉተራውያን ሰርቪስ ቡክ የሚባል አለ፣ መዝሙር ያለ
መዝሙር 670 እንደዚህ ይላል። የነሱ ልክ አሁን እኛ መዝሙር ለእመቤታችን ዘምር የለ እንደሱ መዝሙር ከኪሩቤል የላቅሽ ከፍ ያልሽ ማለት ነው። ከሱራፊል የከበርሽ ምስጋናቸውን መሪ ሃሌሉያ ይላል። እየሰማችሁ የኛ እኮ አይደለም። ሉተራውያን ሰርቪስ ቡክ ይባላል። LSB ይባላል በምህጻረ ቃል ሉተራውያን ሰርቪስ ቡክ ነው ይባላል። መዝሙር ልክ እነሱ ጋር አንደኛ መዝሙር ሁለተኛ እንደሚባለው መዝሙር 670 ላይ እንደዚህ ይላል። ከኪሩቤል የላቅሽ ከፍ ያልሽ ከሱራፊልም የከበርሽ ምስጋናቸውን መሪ ሃሌሉያ ካለ በኋላ ዘላለማዊን ቃል የተሸከምሽ ቸር የሆንሽ ወይ ጌታን አክብሪ ሃሌሉያ ይላል። ከማን ከፍ ያልሽ ነው? በሉ እንግዲያው ሰሩዙታ ለፍጡር እንዴት ይዘመራል ለሚሉ ሰዎች ይሄው የኛ መዝሙር እኮ አይደለም የሉተራውያን። እግዚአብሔር ሁላችን መጨረሻ ያሳምርልን። ሁለተኛ ማርቲን ሉተር ብቻ የተናገረው ይሄ አይደለም። ማርቲን ቡትዘር የሚባል በ1545 የነበረ ሰው እንደዚህ ይላል። የጌታ እጅግ የተከበረች እናት ከምትወደው ልጇ ጋር በሰማያዊ ደስታ እንደምትኖር ምንም ክርስቲያን አይጠራጠርም። እግዚአብሔር ስሙ የተመሰገነ ይሁን። ይሄን የሚናገረው ለሷ እንደማይጭባጩት አይደል? መንፈስ ቅዱስ ፊቱን ጻፍቶ አፉን ከፍቶ ስላናገረው ስሙ ማን ነው የሚባለው? ማርቲን ቡትዘር የሚባል በ1545 እመቤታችን አለ በሰማይ እንዳለች አንድ ክርስቲያን አይጠራጠሩም ነው የሚለው። እኛን ልባችሁን ልቅ የሚያደርጉት እንደያሉ እስቲ አረጋለች ምን አሁን አሳየኝና አሁን ኦርቶዶክስ ሆናለሁ። አልሰማችሁ እንደዚህ ተነስታለች ብል አሁን አሳየኝና ይሄው ማርቲን ሉተር እኮ አለ ገደል ይግባ ካላሉት በስተቀር ማለት ነው። ምን አገባኝ ካላሉ በስተቀር አንድ የመጨረሻ የዝዊንግሊ የሚባል በጣም ታዋቂ ፕሮቴስታንት ነው። የሱ ተተኪ የሆነው የነሱ ሪፎርምድ የመጀመሪያው የሉተራውያን በጣም የፕሮቴስታንቶች በጣም ሐዳሲያን ከሚባሉት መካከል ሄንሪች ቡሊንገር የተባለ ሰው እንደዚህ ያለ ኤልያስ በእሳት ሰረገላ በስጋና በነፍስ ወደ ሰማይ ተወሰደ። ማን? በስሙ የተሰየመ የትም ቤተክርስቲያን አልተቀበረም፣ አጽሙ የለም ነው። የት ያለው? የት ነው? በብሔረ ሕያዋን ይልቁንም ወደ ሰማይ አረገ ይልና ይህም የሆነው እግዚአብሔር ለታማኝ ነቢያቱ እንዲህ እጅግ ለላቁና አቻ የሌላቸው ፍጥረቱ የሚያዘጋጀው ዘላለማዊ ሕይወትና ዋጋ እንድናውቅ ነው ካለ በኋላ እኛ እንደምናምነው በደንብ ስሙ። እስኪ ሁላችሁ በሉ እኛ እንደምናምነው በሉ። ንጽሕት ቅድስት የሆነች የእግዚአብሔር እናት ድንግል ማርያም የመንፈስ ቅዱስ ማደሪያ የሆነው ቅዱስ ሥጋዋ በመላእክት አማካኝነት ወደ ሰማይ ተወሰደ። እግዚአብሔር ስሙ የተመሰገነ ነው። ይሄን የተናገረው ማን ነው ብያችኋለሁ? የዝዊንግሊ ተተኪ የፕሮቴስታንቶች ዋና አንጓ የሚባል እኛ ስንናገሩ ነው የሚከፋው። ስለዚህ እንዴት ማወቅ አለባችሁ ስንባል ልክ ስንጠየቅ በሁለቱም መንገድ እንዲያረጋችሁ የእኛን አባቶች ማስረጃ፣ የመጽሐፍ ቅዱስ ማስረጃ፣ የአባቶች ማስረጃ ከዛ ነው በሜዳቸው ኳስ ጨዋታ እንደዛ ይል የሆነ ቡድን ላይ በሜዳው ሌላስ ለዛ መልመድ አለብን። ይሄንን ዕውቀት ይዘን ትክክለኛ የቤተክርስቲያን ትምህርት እንድንረዳና እንድንማር ለማገዝ ነው። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ በአጭር ቃል ምን ተማርን? የእመቤታችን የቅድስት ድንግል ማርያም ፍልሰታዋ ምን ያስተምረናል? አንደኛ ሞት በልጇ ሞት መሻሩን ያሳያል። የሰማችሁ ነው። ሞት በማን ተሻረ? በማን ተሻረ? ስለዚህ ሞት በልጇ ስለተሻረ የክርስቶስ ከሙታን መነሳት ድጋሚ ደግሞ በእናቱ ተረጋገጠልን። ስጋዋ በስብሶ እንዳይቀር አደረገው። አንድ ከዚህ ጋር አንድ ጥያቄ ይነሳል። ከመትንሳኤ ወልዳ ይላል፣ እንደ ልጇ ትንሳኤ አክብሩት ይላል። ይሄን አይተው አንዳንድ የታደሱ መናፍቃን እንዴት የድንግል ማርያምን ትንሳኤ እንደ ልጇ ትንሳኤ እናከብረዋለን? ምን አገናኘው ይላል። ሲጀመር የሚለው የድንግል ማርያም ትንሳኤ የልጇ ትንሳኤ ነው አይደል? እንደ ልጇ ትንሳኤ አክብሩት ነው የሚለው። የልጇን ትንሳኤ እንዴት እናከብረው?
ፋሲካ ሌሊት ሲሆን የጌታችን ትንሣኤ ምን እናደርጋለን? ገላችን ታጥበን ነጭ ልብስ ለብሰን ምን እናደርጋለን? ቅዳሴ እናስቀድሳለን። የእመቤታችንም 16 ፍልሰታዋን ቤት ተቀምጣ አታሳልፈው። ገላህን ንጹህ አድርገህ ነጭ ልብስ ለብሰህ ንስሐ ገብተህ ሥጋው ደሙን ተቀብለህ አክብረው እንደ ልጇ ትንሣኤ ታርግዱ ጥርሰቱ አንድ። ሁለተኛ የልጇን ትንሣኤ ስናከብር የተቸገሩትን እያሰብን ነው አይደል? የተራቡትን ሰዎች ቤተክርስቲያን ስርዓት እንደዛ ነው። እኛ ባናረገው እኛ ችግር አለብን ታውቃላችሁ። ዶሮ ላይ ቅርጫት ደርበ በ1 ኪሎ ስጋ 7 ልጆችም ታሳድር ደግሞ እናት አለች። አንጠራም እኮ እኛ ስናበላም ታውቃላችሁ ቤት የዘላለም እንጠራ ደግሞ እኛም ብሎ ደግሞ ክርስቲያን ዝክር እንኳን ዘክረን ያዌን እዛ እቺ ቤት ትዘለላለች። የኛ የደገስነው ጎረቤት ላይ ሽታ የሽታችሁ ህፃናት ናፍቋቸው፣ እኛ ግን ሀብታሙን ጠርተን እንደግሳለን። እኛ አሁን ያዌ ወዳጅ ነን በእውነት በሚጠፋ መብል ክርስቶስ ሥጋው ደግሞ ይሰጥ እየዘለለ ይሰጣል። ለሀብታም ነው ይሰጣል። ዝክር እየዘከርን ለሁሉም ሰው ሆነ የሚገባው አጠገብሽ በአጥርና በግድግዳ የምትዋሰኛትን ዘለሽ እዛ ማዶ ምጠሪያትን አዎ የሚቀበሉት መስልሻል? እውነት ዝክር ምን ዘክረው የሀብታችን መለካከያ ነው እንዴ ክርስቲያኖች? በፍጹም አይደለም። ልክ እንደዚሁ የክርስቶስን ትንሣኤ ስናከብር ለሁሉም ሰዎች እኩል ለሌላቸው ሰዎች አካፍል እንደምናከብረው የድንግል ማርያምን ትንሣኤውን ስናከብር እንደ ልጇ ትንሣኤ አክብሩት ማለት ያ ከመ ትንሣኤ ወልዳ ማለት ያ ምን ይለያየዋል ከተባለ ክርስቶስ የተነሳው እግዚአብሔር ፈጣሪያችን ነውና በራሱ ስልጣን ተነሳ። ድንግል ማርያምስ በልጇ በወዳጁ ስልጣን ተነሳች። ሞት አላስቀራትም። በስብሳ አልቀረችም። ወደ አፈርነት አልተቀየረችም። ያ ንጹህ የሆነ ሥጋዋ ወደ ንጹህ አምላክ ሄደ። እሱም ተቀበላት በይባቤ በመላእክት። ልክ እሷ ወደ ሰማይ ስታረግ ቶማስ ምን ተፈጥሮ ነው ሲል አይ እያረኩ ነው። አርፈሽ የጌታ ትንሣኤ ጊዜ አልነበርኩ፣ ሲሰቀል አልነበርኩ፣ ሲነሳ አልነበርኩ፣ አንቺም አልነበርሽ፣ በአንቺ ጊዜም አልነበርኩ፣ ምን ባልታደን ነው ሲል የለም ሐዋርያት እኮ ትንሣኤን ያላዩ ቀበሩኝ እንጂ ይሄው የተገነዝኩበትን። ለዚህ ነው ጳጳሳት ወይ ደግሞ ካህናት ሲያሳልሙ ከመስቀላቸው ስር ላይ የምናገኘው ያ ላብ ማድረቂያ አይደለም፣ ሰበኗ ነው። ተነስታለች የሚል በማን ስልጣን ተነሳች? በእግዚአብሔር ስልጣን ተነሳች። አሁን ቅድም ጠቀስን ከአባቶች ብቻም ሳይሆን ከነዛም ጭምር ምን ያሳየናል? ድንግል ማርያም ስትነሳ እንዳንሞት እኛ አሁን ችግሩ እሱ ነው። ትንሣኤውን እያከበርን እኛ እንዳንሞት፣ ፍልሰታውን እንደጨረስን ወደ ዘፈን እንዳንሄድሽ፣ ወደ ጭፈራ እንዳንሄድ፣ ወደ ሐሜት እንዳንሄድ፣ ወደ ክለብ እንዳንገባ ነይኔም ብለን ዘምረን ፍልሰታውን በሥጋው ደግሞ አክብረን የአዲስ ዓመት ዋዜማማ ክለብ ካከበር ነው እኛ እኮ ሞትን፣ እሷ ተነስታ። እኛ ትንሣኤ ልቦና እኮ ያስፈልገናል ክርስቲያኖች። ድንግል ማርያም ተነሳለች ለኛ የሞትን ከሆነ ምን ጥቅም አለው? አንደበቷን የገራች ክፉ ቃል ከአፏ ማይወጣ የተከሰተ መሰላችሁ? ማርያም እመቤታችን ዘይቱና የሚባል ቤተክርስቲያን አለ ግብጽ ውስጥ። በጉላቱ ላይ ተገልጻለች። መቼ በሉ? ኦገስት 17 2000 ላይ። አሁን በውጭ ስንት ነው? 2026 ከዛሬ 26 ዓመት እንደዚህ ነው። መጋቢት 25 ምሽት ላይ ቅድስት ድንግል ማርያም በግብጽ ካይሮ ሰው የሚበዛበት የሹብራ ሰፈሩ ስም ሹብራ ነው። ኤልቴራ በተባለው ቦታ የእመቤታችን የቅድስት ድንግል ማርያም ጉላቱ ላይ ቀጥ ብላ የቆመች ሴት አዩ። ያየው ደግሞ ማነው? ገራጅ የሚሰራ ሙስሊም ብረት ወድቆበት፣ ያው ገራጅ የሚሰራ ሰው ታውቃላችሁ። እጁን በፋሻ ታስሮ ልክ ከላይ ቆሞ ሲያይ ኧረ እባክሽ ልክ ለካ የሆነች ሴት መነኩሴት ላይ ወጣ ራሷን ልትጣጣፍ መስሎታል። ኧረ እባክሽን ኧረ ተረጋጊ ራስሽ እንዳትጠፊ ይላል።
አላምን ከማለቱ የተነሳ የሚገርማችሁ ለሰፈር ሰው ሁሉ ተናገረ። ኧረ እባካችሁ ራሷን እንዳታጠፋ። እሱ ድንግል ማርያም አልመሰለችውም። ራሷን ለማጥፋት ልክ ፎቅ ላይ ወጥቶ እንደሚወጣ ሰው እንደዛ የቤተክርስቲያኑ ጉልላቱ ላይ አናት ላይ ወጣ። ይሄንን ኮንፊርም ያደረጉት ትክክለኛ ተአምር መሆኑን ያረጋገጡት ቅድም ወንድማቸው የጠቀሳቸው አባት ብፁዕ ቅዱስ አቡነ ሽኖዳ ናቸው። ልክ እኛ ጋር ሲመጣ ተረት ነው የሚል ሰው አናቱ ላይ የቤተክርስቲያኑ ጉልላቱ አናት ላይ ተገለጠችው በተከታታይ ነው ይላል። በጣም የሚገርማችሁ አንዳች ነገር አትናገርም፣ በጣም ዝም ነው የምትለው። ድንግል ማርያም ዝምታ ነዋ። ሲዝም በሉ ክርስቲያኖች። አፋችን እኮ ትዳሩን በጠበጠውና አፋችን እኮ ሰፈሩን በጠበጠው፣ ሚዲያውን በጠበጠው። አንደበታችን እኮ አንገራ። በተለይ አንዳንዶቻችን ከአፋችን የሚወጣው ቃል ራሱ የቤተክርስቲያን ልጅ እኮ አይመስልም። በጣም የሚያስጠላ ስድባችን ራሱ እንዴት ነው የሚያስጠላ። አንቺ ግን ከቤተክርስቲያን የመጣሽ ምን ነበር ሰዎች እኮ አለ። ሴቶች ወንዶችም ጭምር እኮ እና ወሬኛ ሲባል ወደ አንድ አቅጣጫ ብቻ እንዳትወስዱት ብዬ ሁሉም ነው በቃ። በተለይ ይሄ ሚዲያ ሁሉንም ሰው ወሬኛ ያደረገው ተገልጣ ሳይለንስ ፕሬዘንስ ነው የሚለው ተአምሩ ራሱ ጸጥ ያለ ዝምታ። ከዛ በጉለት ላይ ትመላለስ ነበር ይላል። ሁሉም ሲያያት ታያለች። በጣም የሚገርማችሁ ምን አደረገ የግብፅ መንግስት? ይህ የባውዛ መብራት ነው ብሎ አጠፋውና የዛን ቤተክርስቲያን መስመር የኤሌክትሪክ መብራት እንዳለ ሙሉ አጠፉት። ማለት ምን ማለት ነው? ብርሃኑ የሚበራው ከፓውዛው ነው ወይስ ከሷ ነው ተብሎ። አይ የእመቤታችን ተአምር በመብራት ልታጠፋው መቼም አይደረግም። ያው ምነግራችሁ ውሸት ከሆነ የምታነቡ ሰዎች ገብታችሁ ያንን መስመር በሙሉ መብራቱን አጠፉት። ለምን? ይሄ ጉላቱ ላይ የሚታየው ቆማ የምታየው ሴት መብራት የባውዛው መብራት ስላበራባት ነጸብራቁ ነው ወይስ ከራሷ የሚወጣው ብርሃን ነው? መብራቱ ሲጠፋ አሁንም ብርሃኑ አለ። የዘገበው ማን ይሄን? የግብፅ ቱሪዝም ሚኒስተር ዚያር ሙስሊም። በቃ ሙስሊሞች ናቸው። 2% እኮ ነው ግብፅ ውስጥ። ከዛ ቱሪዝም ሚኒስተር ካረጋገጠ በኋላ ቢቢሲም ዘግቦታል። ሊንኩ የምትፈልጉ ሰዎች ካላችሁ አሳያችኋል። እንደው ምን አለ ትልቅ ፕሮጀክተር በሆነ ባያችሁትና ቤተክርስቲያኑ ሲያበራ ባያችሁት ሁለቱ ላይ ማየት ማመን ነው ስለሚባል ማለት በእኛ ዘመን። ከዛ የቱሪዝም ሚኒስተር በራሱ የግብፅ ተገልጻለች። ይሄንን ተአምር ማየት የምትፈልጉ ኑ። ኦፊሻሊ እኮ ነው። እመቤታችን ለኛም ትገለጥልን። እስቲ እንደዚህ ብሎ የሚያቀር ሰው አለ? በፍልሰቷ እንድትገለጥልን ራእይ እንድትታየን እኮ አይደለም። የትኛው ጽድቃችን እንደው በቃ ከነው እንድትጎበኘን እኮ ነው። እንደው መገለጽ እንኳን ቢከብደን እንዴት እንደተገለጠ ግን ልንገራችሁ። ታሪኩ የሚጀምረው 1920 ላይ ነው። አብርሃም የሚባል ሰው ዘይቱና ቤተክርስቲያን መጀመሪያ አልነበረም። ልክ እናንተ ሜዳ አልነበረም ድሮ ለዚህ እንደሚባለው። ሰውየው ክርስቲያን ነው የኮፕቲክ 1920 ዓመተ ምህረት የዘይቱና ቤተክርስቲያን ሊያነስ ሲል እመቤታችን በህልም ተገልጣ እዚህ ቦታ ላይ ሆቴል አትገንባ ቤተክርስቲያን ይስራለችው። እንደዚህ የምታያቸው ሰዎች አሉ አይደል? ተገልጦለት ስራ 1920 ዓመተ ምህረት በውጮች ማለት አብርሃም የሚባል ሰው እሱ ያሰበው መሬት ነበረውና መሬቱ ላይ ሆቴል መገንባት ባለሀብት ስለሆነ እመቤታችን ግን ምን አለችው? ቤተክርስቲያን ስራ። ቤተክርስቲያኑ ሰርቶ ቢጠብቅ ተአምር የለም። እንደዚህ ያጋጥማል። ክርስቲያኖች ሱባኤ እየገባችሁ ነው፣ ውዳሴ ማርያም እየደገማችሁ ነው። በሽታው ግን እንደተጠበቀ ነው። ችግራችሁ ግን አልተቀረፈም። ትናንት እንደተነገረ ንስሐ ከገባን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ችግራችሁ ይቀርፋሉ። መጀመሪያ ቆሻሻውን እናራግፍ። የተሸከምነው ብዙ ጉድፍ አለብን አይደል? ያላጠራ ነው እሱ። ንስሐ ስንገባ ሁሉ ነገር ይጠራል። አጭ አቡዬን ይወዳሉ ከነ ቆሻሻ አኳል የሚፈልጉ አጥራው ንስሐ ግባ። ከዛ በሽታው ቀላል። ትላንት አላያችሁ? ከላይ እስከታች ደም የሚነፈርቅ ሰው ቀጥ ብሎ ደግሞ አሁን የኛ ችግር ከዚህ ይብሳል። አሁን ሁላችን ያመጣነው ችግር ቢደመር ይሄን ያክላል። አይከብድም በሰው ፊት ለመቆም። ከላይ እስከታች ደም የሚነፈርቀው ሰው ደሙ ቀጥ አድርጎ የቆመለት በወንጌል እኮ በእኔ ያመነ እኔ ማደርገውን ያደርጋል። ከዛስ ከኔ በለጠ ምን ማለት ነው? እኔ ማደርገውን ያደርጋል።
በልብሱ ጨርቅ 12 ዓመት ደም ሲፈሳት የነበር ቀጥ ያደረገ ጌታ በአቡነ ገብረ መንፈስ ቅዱስ ማድሮ ቀጥ አደረገው። ለሰው የማይቻል ለማን ይቻላል? ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። ክርስቲያኖች አሁን የኛን ጥያቄ በጣም ከባድ እንዳናረገው። ያላገባችሁ ሰዎች ካላችሁ እጮኝነት እንዲባረክ እግዚአብሔር ያስፈልጋል። አራዳ ስለሆንክ ቻት ማድረግ ስለምትችል ቆንጅዬ ስለሆንሽ አይደለም። ቁመት አለኝ መልክ አለኝ 8 ቁጥር ላይ የለም። ቁጥርን አስተካክሎ ቀጥ የሚያደርገው መድኃኒዓለም ነው። አስፈላጊ ከሆነ በአንድ በሽታ ለጥ ያደርገናል። ችግር የለበትም። በመልካችሁ እንዳትመኩ ወንዶች፣ በዝናችሁ። እዚህስ መንፈሳዊ መሰል ንጣለ ሰው ሁላችን ቆንጆዬ ነን፣ በጣም ነው የሚያምርብን። ስንገባ ለቤታችን በረከት ነን ወይስ ደግሞ መጣችብን የምንባል ሰዎች ነን? አንቺ እዛ ከሄድሽ በኋላ ቤታችን በበረከት ተሞላ የምንባል ሰዎች ነን ወይስ ምን የምንባል ሰዎች ነን? ለቤታችን እኛ ምንድን ነን? የበረከት ምንጭ ወይስ የጭቅጭቅ ምንጭ? ለቤታችን የሰላም ምንጭ ነን? የምን ምንጭ ነን? ክርስቲያኖች እባካችሁን ይሄን ዘመን በሚገባ ልንማር ልናቅ ይገባል። ዘመኑ እንደ ድሮ አይደለም። እያየህ ነው። ወንድምህ እየተወሰደ ነው፣ እህትሽ እየተወሰደች ናት፣ ወንድምህ እየተነጠቀ ነው። ውሸት ነው ይሄ? በሚገባ የቤተክርስቲያን ትምህርት መማር ግድ ነው። ክርስቲያኖች ሱባኤውን ስንገባ ጸሎት ስንጸልይ እግዚአብሔር አምላክ ሚስጥር ጭምር እንዲገልጥልን የቤተክርስቲያን በሚገባ እንድንረዳም ጭምር አስፈላጊ ነው። ለዛ እኮ ነው ጉባኤ የተዘጋጀው። ጠበል የተጠመቃችሁ ቅዳሴ ያስቀድሳችሁ ወደ ቤታችሁ ማለት እኮ ይቻላል። ይሄንን ማዕድ ተቃምጡ ቅመሱ እኮ ነው። ከእግዚአብሔር ጋር ሆኖ ነፍሳችሁን እስቲ መግቧት። ነፍሳችን ሁሉ ከሳች እናንተ መነመነች እኮ። ምክንያቱም ትላንትና እንዳልነው የቅዱሳኑ ክብረ በዓል ወደ ስጋ ወደሙ ይመራን ነው። ታምረ ማርያም ራሱ እንደሚለው የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋ ወደሙ ምን ይበል ነው የሚለው? ይቀበል። ታምረ ማርያም እኮ ይቀበል ነው የሚለው። መቅድመ ታምረ ማርያም በደንብ አንብቡት። የታወቀ ማለት ነው። አሁን እኛ የምናወራው አላገባሁም፣ አልወለድኩም፣ ቆይ ካገባሁ በኋላ ቆርባለሁ፣ አንድ እጮኛ ማርያስኩም፣ እዛም እዚህም እየረገጥኩ ነው። ማን አለ እዛም እዚህ? አይ እንደ ስረጋጋ እንደ አንደኛን ቆርባለሁ እያልን ማን እዛም እዚህም ተባለ? ማን ፈቀደልን? የታወቀ ምክንያት ማለት 3 ናቸው። አንደኛ ደዌ በሽታ ተናግሮ ይመጣል። ነገ ታመማከማት 3 ናቸው። ወይ ሐዘን ተናግሮ ስለማይመጣ፣ ወይ በሽታ ተናግሮ ስለማይመጣ፣ ወይ እንቅፋት። እነዚህ ካልከለከሉት በቀር ታምረ ማርያም ልቅም ያለ አማርኛ ነው። የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋ ወደሙን ይቀበል ነው የሚለው። ከዛ ቀጥሎ ስጋ ወደሙ መቀበል ካልተቻለው ነው የሚለው። ካልፈለገ አይልም። አለመፈለግና አለመቻል አንድ አይነት ነው። አሁን ሁላችንም ትላንትና ያው ይቀር አንቆረብንም። ስላልፈለግን ነው ስላልቻልን ነው? ይሄም ጠፋባችሁ። ስላልፈለግን ነው ስላልቻልን ነው? ስላልቻልን ነው። ታምረ ማርያም ላይ ነው ካልፈለገ አይልም። ስጋ ወደሙ መቀበል ካልፈለግ ችግር የለውም። እሺ ታምረ ማርያም ሰምተህ ሄዳ አይልም። ስጋ ወደሙ መቀበል ካልተቻለው ግን ተአምሯን ሰምቶ ወደ ቤቱ ሂድ። ስጋ ወደሙን እንደተቀበለ ይሆንልኛል፣ ይደረግልኝ። ተመልከቱ፣ ይሆንልኛል አልተፈጸመም ገና፣ ይደረግልኛል በማለት ቢሰማ ምን ማለት ነው? እሁድ ቀን ቅዳሴ አስቀድሰ ሌሎች ስጋ ወደሙን ተቀበል። እነዚህ 3 ምክንያቶች ካልገጠሙ መቀበል ካልተቻለ ግን አልቆርብም ብለህ ቤተክርስቲያን አትቅር፣ አስቀድስ፣ ግድ የለም። ከቅዳሴው ተሳተፍ፣ ቃል እግዚአብሔርን ስማ፣ ተአምሯን ስማ፣ የቅዳሴውን ጠበል ጠጣ። ነገ አንተ እነዛ የቆረቡት ሰዎች በረከት ታገኛለህ። ይሆንልኛል፣ ይደረግልኛል ማለት ያው እንጂ ተአምረ ማርያም የሰማ ሰውና ስጋ ወደሙ የተቀበለ ሰው እኩል ነው አይልም። የትኛው ሰው ነው ካህን መጥቶ ስጋ ወደሙ ተቀበል ሲባል እንዴ ተአምረ ማርያም ሰምቼ እንዴ አባባ ያለ ሰው አለ? መምሩ ምን ሆነዋል? እኔ እኮ ትናንትና እኮ ተአምረ ማርያም ሰምቻለሁ ምን ያደርግልኝ ያለ ሰው አለ? የለም አይልም። ማስጀመር ስጋ ወደሙ መቀበል ካልተቻለው ነው የሚለው እንጂ ካልፈለክ አይልም። በደንብ አዳምጡ ክርስቲያኖች፣ ስትጠየቁ መለስ አለባችሁ። መቀበል ካልተቻለው ግን ቅር አይደለም የሚል እና ግድ የለህም ቤተክርስቲያን አትቅር። ስጋ ወደሙ መቀበል እንኳን ቢያቀተ በእለቱ እንኳን ብትቆርብ ነበር፣ አልቻልክም። ባለመቻል ግን እቀራለሁ ብለህ አትቅር፣ ግድ የለም አስቀድስ።
ከቅዳሴው ከተካፈልክና ተአምሯን ስጋውን ከተማኑ ተአምሯን ከሰማ ስጋ ወደሙን ወደሚቀበሉ ሰዎች በረከት ትመጣለህ ነው። አቡዬ ደጅም የረገጠ እምርልሃለሁ ማለት ነው ለስጋው ደግሞ ይበቃል ነው። ደብረ ሊባኖስ ደብረን የረገጠው ሰው እምራለሁ ማለት ነው ለስጋው ደሙን አበቃዋለሁ ነው። ስጋው ደሙን አይሰርዝም። ለምንድን ነው የአቡዬን ዝክር ምን ዘክረው? የተራባ አብልተን የተማጠነው ወደ ስጋው ደሙ እኮ ለመቅረብ ነው። ምናልባት ይሄኛ ኃጢአት አሽክላው በስቶ እንዳንቀሰፍ የአቡዬ ዝክር ምን ያደርጋል? እድሜ ሰጥቶ ለስጋው ደሙ ያበቃል። ስጋው ደሙ አያስቀርም ዝክር፣ ስጋው ደሙ አያስቀርም ጠበሉ፣ ስጋው ደሙ አያስቀርም እምነቱ፣ ወደ ስጋው ደሙ ነው የሚያመራው። ሄዱ 16 እኮ ፍልሰታ እዚህ አክብሩ። የእመቤታችን ረፍት ቀን መች ቅዳሴ ቀረ? መች ስጋው ደሙ ቀረ? እንደተማማር ነው መዳም ቤላ ማንም የለማ። ይሄው ነሐሴ 24 ንግሳለ አሁን ደብረ ሊባኖስ። እንግዲህ ጻድቁ ረፍት ነው፣ አጽማቸውም ይወጣል። ስለዚህ ምዕመናን የጻድቁ ተክለ ሃይማኖት በረከት አገኛችሁ፣ በሰላም ወደ ቤታችሁ ግቡ። ጽድቅ ቅዳሴው ይቀራል አይቀርም። እንዳውም ትክክለኛ የተክለ ሃይማኖት ወዳጅ የነሐሴ 24 ደብረ ሊባኖስ ሄዶ ንስሐ ገብቶ ስጋው ደሙን ይቀበላል። መዳም ቤላ ማንም የለማ። ቤተክርስቲያን እኮ ጥንቅቅ ያለች ቤተክርስቲያን እኮ ናት፣ የነፍስም የስጋ መድኃኒት። እቺ ቤተክርስቲያን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። የነፍስም የስጋ መድኃኒት፣ ወዴትም መሸጋገሪያ የለም የትም። ይኸው ጳጉሜ 3 ሩፋኤል እናከብራለን፣ ምጽአት ቅዳሴ ያለ ስጋው ደሙ አለ። እንደውም የፈቃድ ጾም ነው የጳጉሜ ጾመ ዮዲት ተብሎ ሆሎፎርኒስ ድል ይሳንችበት አዲስ ዓመቱን በስጋው ደሙ በመቀበል የምናከብረው አይቀርማ። የትኛውም ቤተክርስቲያን ላይ ቅዳሴ ካለ ስጋው ደሙ አለ። ያ ስጋው ደሙ የጌታችን ነው አይቀርማ። የእመቤታችን ቅድስት ድንግል ማርያም እረፍቷ በሆነ ጊዜ እንኳን ጌታችን ስጋዋን የእመቤታችን ምንድን ነው ያደረገው? እመቤታችንን ስጋዋን መንበር አድርጎ እሱ ሰራይ ካህን ሆኖ አይደል ጴጥሮስን ንፍቄስ አድርጎ አቆረባቸው አይደል? መዳም ቤላ ማንም የለም። የእመቤታችን እረፍት ቀን እኮ በይባቤ መላእክት በምስጋና ወደ ሰማይ ደግሞ አሳርጓት። ቁርባኑ አልቀረም፣ ስጋው ደሙን አያስቀርም። የዚሁ ልፋታችን እኮ ውጤት እኮ ስጋው ደሙን ለመቀበል ነው። በጠበል እኮ ምንድነው እኮ ለዛ ነው ካንተ ከዛ ከሚያስቸግር ክፉ መንፈስ ወጥተህ በጸበል ከተፈወስክ በኋላ ንስሐ ገብተህ ስጋው ደሙን እንድትቀበል ለማድረግ ነው። አንድ ሰው በነገራችን ላይ ከነጨጓራው በሽታ ንስሐ ገብቶ ስጋው ደሙን ቢቀበል መንግስተ ሰማያት ይገባል። ግን አንድ ሰው በጨጓራ በሽታ በጸበል ከዳነ በኋላ ስጋው ደሙን ካልተቀበለ አይድንም። አልመጣም ወደ ስጋው ደሙ። ጠበሉ የሚመራ ወደ ስጋው ደሙ ነው። እምነቱ የሚመራ ወደ ስጋው ደሙ ነው። ንስሐ መግባት ነው። የስብከቶቻችን ሁሉ ማሰሪያው ንስሐ ግቡ ነው። የፍልሰቷ ዋናው ዓላማ ያ ነው። የሐዋርያትን በረከት ያድርብን የዚህን ጊዜ ነው። የሰማችሁ ነው ክርስቲያኖች፣ ቤተክርስቲያንን በሚገባ ልንረዳት ይገባል። በሚገባ